አርሰናል በማንቸስተር ዩናይትድ 3-2 በሆነ ውጤት በሜዳው በኤምሬትስ ተሸንፏል። ለመጀመሪያ ጊዜ ነው በያዝነው የውድድር ዘመን አርሰናል በቻምፒየንስ ሊግም በኤፍኤ ካፕም በሊግ ካፕም የተሸነፈው በፕሪሚየር ሊግም ጭምር ለመጀመሪያ ጊዜ በኤምሬትስ ተሸንፏል። ለዚህ ጨዋታ ሽንፈት፣ ለዚህ ውጤት ማንን እንጠይቅ? ማን ነው ተጠያቂው? የማን ጥፋት ነው? እንዴት ቢደረግ ጨዋታውን ማሸነፍ እንችል ነበር? እስቲ ሀሳቦቻችሁን ጻፉልን። ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? ስፖርታዊ ጉዳዮቻችንን በስፋት ልናነሳ ዳግም ተገናኝተናል። በርከት ያሉ መረጃዎችን ይዘናል። በተለይ ከአርሰናልና ከማንቸስተር ዩናይትድ ጨዋታ ወጣ ያሉ ጉዳዮችንም እንነግራችኋለን። የዝውውር ዜናዎችን ይዘናል። የጀማል ሙሲያላ የያን ዲያሞንዴ ጉዳይ በአርሰናል ቤት በአንድሪያ ቤርታ በሚኬል አርቴታ እቅድ ስር ያሉ ናቸው ተብሏል። ስለ ታዳጊ ኢትዮጵያውያን የአርሰናል ተጫዋቾችም አነሳላችኋለሁ። ከዚህ በፊት በአንዳንድ ቪዲዮዎች ላይ መለስ ብለን እየተመለከትነው ቪዲዮ ነበረ። ሌሎችንም ጉዳዮች ይዘናል። በቻላችሁት በያላችሁበት አብረውነታችሁን አሳዩ። መልእክቶቻችሁን ጻፉልን። ትናንትና በእርግጥ ብዙ መልእክቶች ግምቶቻችሁ መተውልናል። በማንቸስተር ዩናይትድና በአርሰናል ጨዋታ ላይ ምን ታዘባችሁ? ምን ተመለከታችሁ? የእናንተን ሀሳቦች ዛሬ እንጠብቃለን። ኢትዮ አርሰናል ቻናልን ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ብዙ ጉዳዮችን እየነገርናችሁ ነው የምንቆየውና ትናንትና ከጨዋታው መጠናቀቅ በኋላ ከአርሰን ቬንገር አስተያየት ጀምሮ ፓትሪክ ቪዬራ የሰጠው አስተያየት አለ። ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ለነዚህ ትችቶች ለነዚህ አስተያየቶች ምላሽ ሰጥቷል። የእናንተን ግምቶች የእናንተን ሀሳቦችም እንድትነግሩን እንጠብቃለን። ጋሪ ኔቪል የሰጠውም ሀሳብ አለ፣ ከሱ ጀምርላችኋለሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ ብዙ ሀገር ቪዲዮቻችን እንዲደርስልን። ከዛ በተጨማሪ ኢትዮ አርሰናል ቻናልን ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን፣ አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እንለፍ። ከምንመለከታቸው ጉዳዮች መካከል አርሰናልን በተመለከተ እንግዲህ ጋሪ ኔቪል ከትናንትና ሽንፈት 3-2 በሆነ ውጤት አርሰናል ተሸንፏል በሜዳው። ብሪያን ምቤሙ እንዲሁም ደግሞ ማቲያስ ኩና ፓትሪክ ዶርጉም ያስቆጥሯቸው ግቦች በጣም ቆንጆ የሚባሉ ግቦች ናቸውና በእነዚህ ጨዋታዎች ላይ አርሰናል ያስቆጠራቸው ግቦች ደግሞ በጣም የተልከሰከሰ አይነት በጣም የሚያበሳጭ አይነት ለተጋጣሚ ቡድን፣ ነገር ግን አርሰናልን ነጥብ ይዞ ቢወጣበት ደስታን የሚፈጥሩ ነገር ግን ከዛ በተሻለ መንገድ መጫወት ነበረበት። ስለ አርሰናል አጥቂዎች፣ ስለ አርሰናል የውድድር ዓመት ብዙ እንላለን። አብራችሁን ስትቆዩ እነዚህን ትሰማላችሁ። ጋሪ ኔቪል ካነሱ ሀሳብ ጀምራለሁ። ጋሪ ኔቪል ምንድነው ያለው? አይ ቲንክ ይላል አርሰናል ሊጉን እንደሚያሸንፍ እርግጠኛ ነኝ፣ ነገር ግን ከአንዳንድ ሪዛልቶችን ያነሳል። ሰንደርላንድ፣ ኖቲንጋም ፎረስት፣ ሊቨርፑል ከማንቸስተር ዩናይትድ ጋር የነበሩ ጨዋታዎች በአርሰናል ላይ ፕሬዠር ያሳደሩ፣ ጫናው ወደ አርሰናል እንዲመጣ ያደረጉ ናቸው። በተከታታይ ነጥቦችን እየጣሉ ይገኛሉ። ለምሳሌ ከባለፉት 9 ነጥቦች ወይም ከ3 ጨዋታዎች አርሰናል ያገኘው 2 ነጥብ ብቻ ነው። በሁለቱ አቻ ወጥቶ ያገኛቸው 2 ነጥቦች፣ ከዛ ውጪ በሌላኛው በማንቸስተር ዩናይትድ ጨዋታ ተሸንፏልና እንደዚህ አይነት ነገሮች ወደ ኋላ ላይ ዋጋ ያስከፍላሉ። በሊድስ በቀጣይ ሳምንት ነጥብ ቢጥል የበለጠ ጫና ውስጥ የሚገባበት ነው። ነገር ግን አርሰናል ዋንጫውን የሚያጣው አይመስለኝም የሚል ሀሳቡን ያነሳል። በተለይ አርሰናል ዋንጫውን አጥቶ መመልከት የማይታሰብ ይመስላል አሁን ካለው ሂደት አንጻር። በፕሪሚየር ሊጉ ላይ የተሻለው ቡድን አርሰናል ነው። ከዛ በተጨማሪ ማንቸስተር ሲቲ እንደዚህ ዓመት ደካማ ሆኖ ላያቅ ይችላል። ሊቨርፑልንም ብትመለከቱ ሊቨርፑል አይደለም፣ የጠፋው ሊቨርፑል ነው የምንመለከተው። ሲቲ አሁንም ቢሆን ግን ስጋት መፍጠር የሚችል ቡድን ነው። አርሰናል ግን የፕሪሚየር ሊጉን ዋንጫ ማሸነፉ የሚቀር አይመስልም የሚል ሀሳቡን አንስቷል ጋሪ ኔቪል። የእናንተን ሀሳብስ እንዴት ታዩታላችሁ? የጋሪ ኔቪል ሀሳብ የእናንተን ሀሳብ ደግሞ እጠብቃለሁ። ጻፉልን መልእክቶቻችሁን። አርሰናል ጋር በተያዘ እንግዲህ የመጀመሪያው በያዝነው ውድድር ዘመን በሁሉም ውድድሮች ከትናንትና ጨዋታ አስቀድሞ 25ኛ ጨዋታ ይሆናል ተብሎ ሲጠበቅ ነበር። ትናንትና በፊት 24 ጨዋታዎች ላይ በተለይ በመጀመሪያ አርሰናል ግብ ካስቆጠረ ነገሩ ያለቀለት ነው ተብሎ ይነገራል። የ24 ጨዋታዎች የጠቀስኩላችሁ በሁሉም ውድድሮች ነው። ይህን 24 ጨዋታዎች የጠቀስኩላችሁ በሁሉም ውድድሮች የሚሰጡ ምላሾች ናቸው። ነገር ግን በፕሪሚየር ሊጉ ብቻ አርሰናል 13 ጨዋታዎች ላይ ቀድሞ ግብ አስቆጥሮ ሁሉንም ጨዋታዎች በዛው በአሸናፊነት በመሪነት አጠናቋል። የባለፉትን 2 ጨዋታዎች ስንታቸው አርሰናል የተመራባቸው ጨዋታዎች በጣም ጥቂት ናቸው። 13ቱ ጨዋታዎች ላይ ግን አርሰናል እየመራ ከዛ በኋላ ነጥቡ ተቀይሮ ነጥብም አጥቶ ተሸንፎ ማቸውቶ ማያቅም ነበረ። ለመጀመሪያ ጊዜ ያንን የተመለከትንበት ነው። ከ4 ጨዋታዎች እንግዲህ ሁሉንም በማሸነፍ ነበር የሚታወቀው። ትናንትና ደካማ ውጤት ነበር ብንል እንደዚህ አይነት ቁጥሮችን በመመልከት
መመልከት ነው። ከዛ በተጨማሪም አርሰናል ማግኘት ከነበረበት 9 ነጥብ 7ቱን ጥሏል። በ3 ጨዋታዎች እድሜ የተመለከት ነው። በጣም ፍጹም ተቀባይነት የሌለው የአቋም መውረድ ነው። ለምሳሌ ቡካዮ ሳካ ለአርሰናል ግብ ካስቆጠረ 13 ጨዋታዎች ተቆጥሯል በሁሉም ውድድሮች ላይ። ቪክተር ዮኬሬሽ ከፍጹም ቅጣት ምት ውጪ ግብ ካስቆጠረ በፕሪሚየር ሊጉ 11 ጨዋታዎች ተቆጥሯል። ኤቨርተን ግብ በፍጹም ቅጣት ምት የተቆጠረች እንደነበረች እናስታውሳለን። ጋብሪኤል ማርቲኔሊን ስንመለከት 13 የፕሪሚየር ሊግ ጨዋታዎች ግብ አላስቆጠረም። ኖኒ ማዱዌኬ 200 በላይ 250 ቀናት በላይ 350 ቀናት በላይ ሲባል ነበረ። አሁን ያንን ቁጥር ብንደማምረው በአጠቃላይ ለኖኒ ማዱዌኬ ከቸልሲ ጊዜ ጀምሮ በፕሪሚየር ሊግ 25 ጨዋታዎች በአጠቃላይ 365 ቀናት አልፎታል ግብ ካስቆጠረ። በፕሪሚየር ሊግ ላይ በቻምፒየንስ ሊግ ላይ ያስቆጠራቸው ግቦች በሌሎች ውድድሮች ላይ ዘንድሮ ለአርሰናል ብቻ ተመልክተናል። ሊያንድሮ ትሮሳርድን በተመለከተ ደግሞ አንድ ግብ በ11 ጨዋታዎች በሁሉም ውድድሮች ላይ አስቆጥሯል። የአርሰናል ማጥቃት ስል ነው ወይ ለሚለው፣ የአርሰናል ማጥቃት የተዋጣለት ነው ወይ ለሚለው ትክክለኛ ምላሹ አይደለም የሚለው ነው። ለምሳሌ የትናንትና ጨዋታዎችን ቁጥሮች ስንመለከት በኳስ ቁጥጥር በፖሴሽን 56 ለ44 በኤክስጂ አርሰናል 1.2 ኤክስጂ አስመዝግቧል። የማንቸስተር ዩናይትድ አንድ እንኳን የሞላ ኤክስጂ አላስመዘገበም። 0.73 ኤክስጂ ነው ያስመዘገበው። 3 የግብ ሙከራ ኦን ታርጌት ነው የሞከረው። 3ቱንም ግቦች ኦን ታርጌት የሞከራቸው ሙከራዎች አስቆጥሯል። አርሰናል 4 ኦን ታርጌት ሙከራዎችን ሞክሯል። ከዛ በተጨማሪ ቶታል ሾቶችን ብንመለከት በሌላኛው በማንቸስተር ዩናይትድ ቡድን እኩል የቶታል ሾት የሚቀራረብ ቢሆንም አርሰናል 15 ለ10 ብልጫ አለውና በኳስ ቁጥጥርም በኳስ ቅብብሎሽም በብዙ መንገድ አርሰናል የተሻለ አይነት ቡድን ነበር። ለሁሉም የአርሰናል አጥቂዎች እንደዚህ አይነት አጋጣሚዎችን መጠቀም ያለባቸው፣ ክሊኒካል መሆን ያለባቸው፣ ጄኒውሊ የተለያዩ እድሎች በማይኖሩበት ጊዜ እድልንም መፍጠር የሚችሉ አጥቂዎች መሆን አለባቸውና እንደዚህ አይነት ክፍተቶች የታየበት ጨዋታ ነበረ ለአርሰናል ብሎ በድፍረት መናገር ይቻላል። ሚኬል አርቴታ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ የሰጡት አስተያየት አለ። ከማርቲን ኦዴጋርድ ጋር በተያዘ ጥሩ አልነበረም። በጥሩ ብቃት እንግዲህ ጠንከር ብለን መፋለም ነበረብን። አርሰናል በዚህ ጨዋታ ላይ ከዛ የተሻለ ነገር ማሳየት ነበረበት የሚል እምነት አለው ሚኬል አርቴታ። በጣም ህመም ያለው ሽንፈት ነው የደረሰብን። ነገር ግን አሁን ክሎዝሊ ሁላችንም በጋራ መቆም ወደ ቀጣይ ነገሮቻችን ትኩረት ማድረግ ነው ያለብን የሚል ነገር ያነሳል። ማርቲን ኦዴጋርድን በተመለከተ ደግሞ ከኦዴጋርድ ጋር በተያዘ ሌላኛው የሚያነሳው በቂ አልነበርም ብሎ የሚያነሳቸው ጉዳዮች አሉና በቀጣይ ጊዜያት ላይ ደግሞ የበለጠ ተሻሽለን ለመቅረብ ራሳችንን መመልከት አለብን የሚል ነገር አንስቷል። ከአርሰናል ጋር ሌላኛው በዚህ በሚኬል አርቴታ ስር አርሰናል 3 ግቦች በአንድ ጨዋታ ሲቆጠርበት ይሄ ለ6ኛ ጊዜ ነው። ያ ማለት ከ122 ጨዋታ ወይም ከ2023 በኋላ ለመጀመሪያ ጊዜ አርሰናል በአንድ ጨዋታ 3 ግቦችን አስተናግዷል። ለመጨረሻ ጊዜ ሉተን ታውንን 4-3 ያሸነፈበት ጨዋታ የሚታወስ እንደነበረ ይታወቃል። የሃሪ ማጓየር ፍጹም ቅጣት ምታውንም እያጨቃጨቀ የሚገኝ ርዕሰ ጉዳይ ሆኖ በጣሊያን በዚህ በስፔንም እየተመለከት ነው፣ በእንግሊዝም ህጋዊ መሆን ጀምሯልና እንደዚህ አይነት ነገሮች በደንብ እየተመለከተ እንገኛለን። ቡካዮ ሳካም ራሳችንን በደንብ ማሳየት አለብን ከጨዋታው መጠናቀቅ በኋላ በጣም የሚያበሳጭ ፈርስትሬት እንድናደርግ የሚያደርግ ጨዋታ ነው። ነገር ግን አሁን ወደ ቀጣይ ዙር ጨዋታዎች ነው ትኩረት ማድረግ ያለብን እና ያንን ከትኩረት አስገብተን እንሰራለን የሚል ነገር አንስቷል። ትናንትና ከጨዋታው በኋላ ዴቪድ ቤካም ከልጁ ጋር በማህበራዊ ትስስር ገጽ በኢንስታግራም ገጽ የተመላለሰው ነገር በጣም ያስቃል። የዴቪድ ቤካም በማንቸስተር ዩናይትድ ግብ አስቆጥሮ 2 እጆቹን ዘርግቶ ሰለብሬት የሚያደርግበት መንገድ አለና እሱን ሰለብሬት እያደረገ የሚያሳይ ምስል አለና የኦኬ ሮሚዮ የሚል ሮሚዮ ደህና ነው የሚል መልእክት ይልካል። ልጁ ደግሞ ለዛ ምላሽ ሲሰጥ አርሰናል መሪ የሆነበትን አርሰናል በ50 ነጥብ፣ ሲቲ በ46፣ አስቶን ቪላ በ46፣ ማንቸስተር ዩናይትድ በ38 ነጥብ ያላቸውን ቴብል ያንን ቴብል አሳይቶ ምላሹን ለመስጠት ይሞክራል። መበሻሻቆችን ተመልክተናል። ከዛ ውጪ በአርሰናል በኩል እስካሁን በማንቸስተር ሲቲ የመጀመሪያው ፕሪሚየር ሊግ ግብ ያስቆጠረው በኤምሬትስ ስቴዲየም ማንቸስተር ሲቲ ነው። ወልቭስ፣ ሊቨርፑል፣ ብራይተን፣ አስቶን ቪላ ግቦችን አስቆጥረዋል። ማንቸስተር ዩናይትድ ደግሞ 6ኛ፣ 7ኛና 8ኛ ግቦችን በውድድር ዓመቱ በኤምሬትስ ስቴዲየም ያስቆጠረ ቡድን ነው። ያ ማለት 38% የማንቸስተር ዩናይትድ 3 ግቦች፣ 38% የአርሰናልን የውድድር ዓመቱ
ዓመቱ በኤምሬትስ የተቆጠረበትን ግብ የሚሸፍን መሆኑ በጣም የሚያስገርም ጉዳይ ሆኗል። ለሁሉም ጨዋታው በጣም የሚያበሳጭ ነበረ። ለአርሰናል ተጫዋቾች ኢሞሽናሊም ሜንታሊም ዝግጁ ያልነበሩበት ጨዋታ ነበረ። በጣም በጥቂት ኢንተርቫል የተጠናቀቀ ጨዋታ፣ በአንድ ግብ ልዩነት የተጠናቀቀ ጨዋታ ሊሆን ይችላል። ነገር ግን አርሰናል በኩል በእርግጥ ኢሞሽናልም ነበሩ። ከዛ በተጨማሪ ወረስ ቨርዥን የቡድኑን የተመለከትነው ትናንትና ነበር። ሚኬል አርቴታ በጣም የሚያበሳጭ ውጤት ነበረ፣ ነገር ግን ለዚህ እኔ ኃላፊነቱን ወስዳለው ብሏል። ተጫዋቾቹ የተሰጣቸውን ነገር ባገኙት ልክ ነገር ለመሞከር ሞክረዋል። በደጋፊዎች ላይ በኩል ደግሞ የነበረውን ጭንቀት፣ ነርቨስነስ፣ ስሜታዊ መሆን በስቴዲየም ከተመለከተ በኋላ እንደዚህ አይነት ነገሮች ሊያጋጥሙ እንደሚችሉ አስተያየት ሰጥቷል። ነገር ግን ደጋፊዎቹን ሊያናግር የፈለገበት ቶን በጣም በሚያስገርም ሁኔታ ትኩረትን የሚስብ ነው። ምንድነው ያለው ሚኬል አርቴታ? እኛ ይላል እዚህ ትኩረት የምናደርገው ወይም ደግሞ እንዲሆን የምንፈልጋቸው ነገሮች አሉ። እነዚህም ማለትም ቡድኑ ጋር በተያዘ ሊነሳ የሚችለው ጉዳይ እነዚህ ትልልቅ ተጫዋቾች ለአርሰናል ደጋፊዎች ለኛም ጆይ ደስታን ያመጡ ናቸውና አሁንም ልንንከባከባቸው ልንከላከላቸው ይገባል። ትችቶች በመጡ ቁጥር ወደ እነሱ መሮጥ የለብንም የሚል አስተያየቱን ሰጥቷል። ሌላኛው ጉዳይ እዚህ ላይ ልጨምረው የምችለው ነገር በጨዋታው ላይ አርሰናል ለምሳሌ በመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበር። ግብ የመጀመሪያዎቹ 20-30 ደቂቃ ላይ ግብ ካስቆጠረ በኋላ ግን ወደኋላ ማፈግፈግ ጀመረ። ኳሶች ወደኋላ በሚመለሱበት ጊዜ የመጀመሪያው ስህተት የዙቢሜንዲ ነበር። እንዴት አያችሁት ስህተቱን? ለብሪያን ምቤሙ ያቀበለው ኳስ ከዚህ በፊትም ሌላ ለግብ ያቀበላቸው ቀላል ኳሶች ነበሩ። ነገር ግን ለሁሉም ለአርሰናል ትምህርት ሰጥቶ ማንቂያ ሆኖ እንዲያልፍ ምኞታችን ነው። ከአርሰናል ጋር በተያያዘ በፕሪሚየር ሊግ የመጀመሪያ ሽንፈት ነው ብያለሁ። በአጠቃላይ ግን ሌሎች ውድድሮች ላይ ሊነሱ ከሚችሉ ቁጥሮች መካከል በሁሉም ውድድሮች ከመራ በዛ ይጠናቀቃል። 122 ጨዋታዎችንም በተመለከተ ቅድምም አንስቻለሁ። ሃሪ ማጓየር የጨዋታው ኮከብ ተብሎ ተመርጦ ነበርና ማንም አርሰናል ማንቸስተር ሲቲን እናሸንፋለን ብሎ የጠበቀ የለም ነበር ብሏል። አርሰን ቬንገር በበኩላቸው ዩናይትድ ፔሸንስ አለው፣ ትዕግስት አለው፣ ቴክኖሎጂካሊም ጥሩ ነው፣ ሄዶ ይሞክራል። ነገር ግን በማንቸስተር ዩናይትድና በአርሰናል መካከል አርሰናል የዚህ ቴክኒካል ኮሄዥን አቶት ነበረ የሚል ነገር ያነሳሉ። አርሰን ቬንገር አሳማኙ ቡድን ማንቸስተር ዩናይትድ ነበር። ሁሉ ጊዜ ብዙ ጊዜ 2-2 ሲሆን የባለሜዳው ቡድን የበለጠ ተነሳሽነትን ይወስዳል። በማንቸስተር ዩናይትድ በኩል ግን የተመለከትነው አርሰናል ባለሜዳ ቢሆንም እንደዛ አልተመለከትነውም የሚል አስተያየቱን ሰጥቷል። ለሁሉም የትናንትና ጨዋታዎችን በተመለከተ እነዚህ የሚነሱ ነጥቦች ናቸው። አጫጭር የዝውውር ጉዳዮችን ላንሳላችሁ። በቀጣይ ቀናትን በስፋት የምንመለከታቸው ጉዳዮች ሊሆኑ ይችላሉ። በተለይ የዚህ የካኩር ማልዲኒ ጉዳይ ባለፈው ቀናት ላይ የዘውትር አድማጫችን አየነው ሙላለም ሲጠይቀን ነበር። የእሱ ጉዳይ በአርሰናል ልምድ እየሰራ ይገኛል። ወደ አርሰናል ቡድን ግን መጫወት አይችልም። ምክንያቱም አርሰናል እስከ ውድድር ዓመቱ ድረስ ተጫዋቹን አንዴ ካሳለፈው ከዛ በኋላ ለሌላ ለሶስተኛ ክለብ መጫወት አይችልም። ስለዛ ምንድነው እየተደረገ ያለው? ከአርሰናል ዋናው ቡድን ጋር ልምድ እየሰራ ይገኛል። ሌሎች ክለቦች የቻምፒየንሺፕ ቡድኖች ጥያቄ እያቀረቡ ይገኛሉ። የመጨረሻው ውሳኔ በቀጣይ ጊዜያት ላይ እናሳውቃለን የሚሉ ነገሮች አሉ ና ውሉ ሊያራዘም ይችላል፣ ክለቡ ሊለቅ ይችላል የሚለው የሚጠበቁ ጉዳዮች ናቸው። ከአርሰናል ጋር በተያዘ መሸነፉን ብቻ አይደለም፣ ሌሎችም የዝውውር ጉዳዮች የሁለት ወንድማማቾች ካሌብ እንዲሁም ደግሞ የአብስራ ሜሬኖ የተባሉ ሁለት ኢትዮጵያውያን ትውልደ ኢትዮጵያውያን ተጫዋቾች በብሬንትፎርድ ትሪያል ላይ ይገኛሉ። የስኮላርሺፕ ተርም አርሰናል ለእነዚህ ተጫዋቾች ውላቸው ማራዘም አልፈለገም። በጣም የሚገርሙ አይነት ተጫዋቾች ናቸው። ባለፉት ጊዜ ላይ ስናነሳቸው ነበርና የስኮላርሺፕ ተርም አርሰናል አልሰጣቸውም። በጣም ተጠብቀው በጣም ትልቅ ተጫዋች ይሆናሉ ተብሎ የሚጠበቁ ናቸውና የማልዲኒ ጉዳይ ብቻ አይደለም። የነዚህ ሁለት የ16 ዓመት ተጫዋቾች ከ16 ዓመት በታች ቡድን ውስጥ ካሌብና የአብስራን ተመልክተናቸዋል። አሁን በሌሎች ቡድኖች እንመለከታቸዋለን የሚል ግምትም እየወጣ ይገኛል። ቬራን በተመለከተ በጣም የሚያበሳጭ ውጤት ነው የተመዘገበውም ብለዋል። ከዚህ የተሻለ ነገር ማሳየት መጫወት ነበረባቸው። ፓትሪክ ቬራ የቅድመ አርሰናል አምበል በጣም
የሚያበሳጭ ጨዋታ ነበር ብሎ አስተያየቱን ሰጥቷል። እያንዳንዱ ሞመንት እያንዳንዱ ነገር አርሰናል መሸነፍ ነበረበትና ብዙ ነገሮችን ያጣበት ነበር። እንደዚህ አይነት ሜንታሊ የአርሰናል ነገር ጥያቄ ውስጥ የሚገባ ውሳኔም የተወሰነበት ሜንታል ስታተሳቸውም የአርሰናል ተጫዋቾች እንዳጠቃላይ በደም ከዚህ የተሻለ መሆን አለባቸው በሚል ሀሳቦቹን ሲሰጥ ተመልክቻለሁና የቪዬራ ጉዳይ ከጨዋታው ጋር በተያያዘ ሌላ ሊነሳ የሚችለው ጉዳይ ነው። ወደ ዝውውር ጉዳዮች ልለፍና ከዚህ ከያን ዲያሞንዴ ጀማል ሙሲያላ ጋር በተያያዘ እየተነሱ ያሉ ጉዳዮች አሉ በስፋት ባለፉት ቀናት። በተለይ የባየርን ስፔስ የተባለ አንድ በጀርመን ቡንደስሊጋ ላይ በተለይ ደግሞ የባየር ሙኒክን ዘገባዎች ይዞ የሚወጣ አንድ አውትሌት አለ። እዛ አውትሌት ላይ እንደተመለከትኩት ከሆነ በጀርመን ሶርሶች መካከል የሚያነሷቸው ጉዳዮች አሉ። ጀማል ሙሲያላ ወኪሎቹ ከአርሰናል ወኪሎች ጋር ተገናኝተው ተነጋግሯል። ነገር ግን ሪሊያስቲክ የሆነ ኦፖርቹኒቲ ካለ ለመመልከት ከዛ ውጭ ግን በዛው በጀርመን መቆየት እንደሚፈልግ የሚያሳዩ ዘገባዎች ወጥቷል። በተለይ ፍሎሪያን ቨርዝ መጥቶ በጀርመን ቡንደስሊጋ ያሳየውን ብቃት መጀመሪያ ላይ መድገም ተስኖት ነበር። ነገር ግን የቅርብ ጊዜ የፍሎሪያን ቨርዝ ስኬት መሻሻል ለዚህ ለጀማል ሙሲያላ የተሻለ ድልን የሚፈጥርለት ይሆናል ተብሎ ይጠበቃል። በዚህም በቀጣይ በጋራ የምናያቸው ጉዳዮች ይኖራሉ። ፍሎሪያን ቨርዝ ብቻ አይደለም ሌሎችም እዚሁ ጋር በተያያዘ የያን ዲያሞንዴንም ጉዳይ አንድሪያ ቤርታ ተጫዋቹን ለማስፈረም ጥረት እያደረጉ እንዳለ የሚያሳዩ ዘገባዎች ወጥቷል። ያን ዲያሞንዴን ለማስፈረም ብዙ ክለቦች ፍላጎት አላቸው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል የክለቡ የተጫዋቹ ፈላጊ ናቸው። ወደ ሌብዚግ ሲመጣ በጣም ዝቅ ባለ ገንዘብ ነበር። ነገር ግን አሁን 50 ሚሊዮን ፓውንድ ከ6 ወራት በኋላ ደግሞ ከፍ ብሎ እስከ 80 ሚሊዮን ፓውንድ ድረስ የሚደርስ ተጫዋች የሆነ እንደሚገኝም ተመልክተናል። ለሁሉም እነዚህ ጉዳዮች ይነሳሉ። ኤታን ንዋኔሪ በማርሴ መጀመሪያ ግቡን አስቆጥሯል። ድንቅ የሚባል የጨዋታ ጊዜ እንዳሳለፈም ተመልክተናል። አርሰናል አሁንም ቢሆን እንግዲህ በቀጣይ ጨዋታዎች ላይ የተስተካከለውን በደንብ ብዙ ነገሮችን ማድረግ የሚችለውን ቡድን እንመለከታለን ብዬ ጠብቃለሁ። የቪክቶር ቫልዴን ጉዳይ ቪክቶር ቫልዴቤናስን በተመለከተ በተከላካይ ስፍራ ላይ እየተፈለገ ይገኛል። ከሚፈልጉት ክለቦች መካከል ደግሞ ሪያል ማድሪድን ለቆ የሚወጣ ከሆነ እስከ 45 ሚሊዮን ፓውንድ ሰሚ ሞክበል የውል ማፍረሻው ነው ብሏልና በዚህ በ45 ሚሊዮን ፓውንድ አካባቢ አርሰናል ያስፈርመዋል የሚለው ትልቁ ጥያቄ ቢሆንም የውል ማፍረሻው እንደዛ እንደሆነ እየተመለከተ እንገኛለን። ለሁሉም የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ባነሳናቸው ጉዳዮች ላይ እስቲ መልእክቶቻችሁን ጻፉልኝ። ታርሳን ቻናል ላይ ትገኛላችሁ። ይህንን ቪዲዮ ላይክ እያደረጋችሁ እንዲሁም ደግሞ ሼር እያደረጋችሁ ለአርሰናል ደጋፊዎች እንድታጋሩና ቻናሉንም ሰብስክራይብ እንድታደርጉ በድጋሚ ላስታውሳችሁ። ጤና ይስጥልን።